ይሄ ተድላ የሚባለው ሰውዬ ምንድነው? ምኑን ነው የሚያምበው? በአላህ ማለት ነው። ሼር አድርጋችሁ አድርሱለት። ኡስታዞች ለሱ መልስ ሰጥተውታል። ሰለመና ከዛ በኋላ እኔ ኡስታዝ ነኝ እኔ ሁሉ ነገር አውቃለሁ እያለ እንግዲህ እስልምና ላይ ይፈተፍት ይዟል። ከመማርና ከማወቅ ይልቅስ እኔ አዋቂ ነኝ እናንተ አታውቁም እያለ ይቀባጥራልና እባካችሁ ሼር እያደረጋችሁ አድርሱለት። እኔን እኮ እንዴት እንደረሳችሁኝ አላውቅም። እንደ አዲስ የምታውቁኝ ሰዎች አላውቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃል። ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ ተመላ። እኔን እኮ እንዴት እንደረሳችሁኝ አላውቅም። አንተ ማነህ? ተድላ እኮ ነህ። ሌላ ምንድነህ? ነብይ ነህ? መላእክት ነህ? ምንድነህ? የምትታወቅበት አንድ ነገር ቢኖር ድፍረት ነው። አጠቃላይ ባላወቅከው ነገር ገብተህ እየዋኘህ ነው ያለው። በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ? አጠገብህና ዙሪያህ ላይ ያሉ ዑለሞች ዝም ብለው የሚመለከቱህ ትክክል ነህ ብለው አይደለም። ያቺ ነው ከእንደዚህ አይነት ድንቁርና የምንነቀው። ወንድማችን አላስተዋልከውም እንጂ ከፍተኛውን ድንቁርና ያስከው እኮ አሁን አንተ ነህ። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። አንተ ማነህ? አንተ እኮ አይደለም የምትቀበልልን የምታሳልፍልን። አንተ እኮ አይደለም። እኔ እኮ ተድላ እኮ ነኝ። ተድላ እኮ ነኝ አልክ። ተድላ ምንድነውና ምንድነህ? እናንተ ምናውቅህ በነገራቶች ላይ ደፋር መሆንክን ነው። የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እንዴት አይችሉም? ማስተማር ከተፈለገ ለምን አይቻልም? አብረብቶናል። በጣም ደፋር ነህ፣ ሲበዛ በጣም ደፋር ነህ። ግን ሸሪዓ ላይ ድፍረት አይጠቅምም ወንድማችን አለ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ተድላ ለመውሊድ በዓል እንኳን አደረሳችሁ አለ ተብሎ የሚጨመር የለም የሚቀነስ። ነብዩ ሰለላሁ ዐለይሂ ወሰለም የኔ ትእዛዝ የሌለበትን ስራ አትስሩ ብለው ከልክለዋል። መውሊድ ቢድዓ ነው አናከብርም። ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ወይ? ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በጎ ልምምር ነው። በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። እኔን እኮ እንዴት እንደረሳችሁኝ አላውቅም። እንደ አዲስ የምታውቁኝ ሰዎች አላውቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ወንድማችን ተድላ እንደምትመለከቱት በተለያዩ ሸሪዓዊ ጉዳዮች ላይ ሳይቀር እንደዚህ አይነት ድፍረት የተሞላባቸው ንግግሮችን እንደውም ደግሞ ስርዓት ያዙ እንደዚህ አይባልም እያለ በዲኑ ላይ የሚባለውንም የማይባለውንም ሸሪዓዊ ጉዳዮች ላይ የተለያዩ አስተያየቶችን ሲሰጥ እናስተውላለን። ብዙ ጊዜ ሰውየው እንዳስተዋላችሁት በጣም በነገራቶች ላይ ደፋርና የተለያዩ ርዕሶች ላይ የተሰማውን እንጂ በእውቀት እንደማያወራ በዲኑ ላይ ትንሽ ግንዛቤ ያለው ሰው እንኳን የሚያስተውለው ግልጽ የሆነ ነገር ነው። ይህንን ወንድማችን በሁሉም ነገር ላይ ምንድነው እንደዚህ ደፋር ያደረገው? እንዴት በእንደዚህ አይነት ርዕሶች ላይ ስሱ ሊናገር ይችላል ብላችሁ ሁሉ የምትደንግጡባቸው ርዕሶች ላይ ሲናገር ታስተውላላችሁ። ለምንድነው ይሄ የሆነው ብላችሁ ስታስተውሉ ተድላ ወንድማችን ራሱን ከፍተኛ ጣራ ላይ መስቀሉና ከዛ ከተሰቀለበት ነገር አሁንም መውረድና ዝቅ ማለት ትንሽ ስለከበደውና የነፍስያ ጣጣ ስለያዘው ነው። ነገር ግን ወንድማችን አሁንም ብዙ ነገሮችን ሳታበላሽ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ ተማር። ለእንደዚህ አይነቱ የነፍስያ በሽታ ነፍስህን ረገጥ አድርገህ ዝቅ አድርገህ አሳያት። ዝቅ ብለህ ተማር። ዲንህን በደንብ እወቅ። ሸሪዓዊ እውቀትን በደንብ በጥቅል መልኩም በዝርዝር መልኩም በደንብ ተማር። የተሰማህን ሁሉ ሳይሆን በእውቀት ላይ ብቻ አውራ። የማይመለከቱህ ጉዳዮች ላይ እውቀት የሌለብህ ጉዳይ ላይ አትናገር። ዝም በል። ይህንን አይነት ንግግር እኔ ብቻ አይደለሁም የተለያዩ ወንድሞችም እየነገሩህ ነው። በኮሜንት ላይም በጣም ብዙ ሰዎች እየጻፉልህ ነው። ነገር ግን ማንንም እንደማትሰማ በብዙ ተግባራቶችህ እያሳየህ ነው። ይህ የምን በሽታ ነው? ለራስህ የሰጠኸው ከፍተኛ ቦታ ነው። ደካማ መሆንክን ማወቅ አለብህ። ገና ዲን አልኢስላም ላይ ጀማሪ ሰው መሆንክንም ማወቅ አለብህ፣ መማር አለብህ። አለበለዚያ ወንድማችን ከምታስተካክለው የምታበላሸው ነገር እየበዛ ነው። አጠገብህና ዙሪያህ ላይ ያሉ ዑለሞች ዝም ብሎ የሚመለከቱህ ትክክል ነህ ብለው አይደለም። ያለህ ድፍረት ለነገራቶች ያለህ ፍጥነት ቢናገሩ ሌላ ነገር ደግሞ እንዳታበላሽ ራቅ ብለው መጠበቃቸው እንጂ አንተ ትክክል ሆነህ አይደለም ዝም እያሉ ያሉት። ስለዚህ ወንድማችን እባክህ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ የተወሰነን ጊዜ አሳልፍ። ይህንን ያልኩበት ምክንያት ንግግሩ ላይ እንደሰማችሁት እኔን እኮ ረስታችሁኝ ነው አላወቃችሁም ተድላ እኮ ነኝ ምናምን እያለ ሲናገር በዚህ መልኩ ሰምታችሁታል። እኔን እኮ እንዴት እንደረሳችሁኝ አላውቅም። እንደ አዲስ የምታውቁኝ ሰዎች አላውቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። ማንስ ብትሆን እኛ ምን አገባን? ተድላ ታዲያ ምንድነው አንተ?
ተድላ ማለት አንድ ግለሰብ ነው። ሌላ እኮ ምንም አይደለም። እኔ እኮ ተድላ እኮ ነኝ አልክ። ተድላ ምንድነውና ምንድነህ እናንተ? ምናውቅህ በነገራቶች ላይ ደፋር መሆንክን ነው። ያለ እውቀት በነገራቶች ላይ በድፍረት መናገርክን። ድፍረት ደግሞ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። እንደዚህ አይነት ቦታዎች ላይ በድፍረት አይመጣም። እውቀት በድፍረት አይመጣም። ብዙ ጊዜ ንግግሮችህ ላይ ድንቁርና ትላለህ። ከዚህ በላይ ድንቁርና አለ እንዴ? መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ወንድማችን አላስተዋልከውም እንጂ ከፍተኛውን ድንቁርና ያስኮኮ አሁን አንተ ነህ። በተራ ሰዎች ላይ አይደለም፣ በታላላቅ ዑለሞች ላይ ሰፊ ልዩነት ያለበትን የቢድዓን ጉዳይ አንተ ዛሬ መጣህ ልታስተካክል ነው እንዴ? ስርዓት ያዙ እንደዚህ አይባልም ምናምን ብለህ ተቆጥተህ በዚህ መልኩ የምትናገረው ምን እውቀት ኑሮህ ነው? በዚህ ላይ አንተ ወንድማችን አሁንም ተረጋግተህ ሰበው። ከዚህ በላይ ድንቁርና የለም ማለት። ይሄንን ቃል እኔ መጠቀምም አልፈልግም ነበር፣ ብዙ ጊዜ ስለምትደጋግመው ነው። ድንቁርና ትላለህ። ድንቁርና ማለት እኮ ይሄ ነው እኮ። ይሄ አይን ያወጣ ድፍረትህ ብለህ ደግሞ ምን ላይ ያደረሰህ የቢድዓ ጉዳይ ላይ ደግሞ ሁክም ልሰጠን መጣህ። ደግሞ እዚህ አይባልም ይሄ ነው የሚባለው። እኔ ማንኛውም የማይጎዳ ነገር ከሆነ ተፈጥሮ ጋር የማይጋጭ ከሆነ አክሴፕት ነው የማደርገው። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። አንተ ማን? አንተ እኮ አይደለም የምትቀበልልን የምታሳልፍልን። አንተ እኮ አይደለም። በጣም ራስክን የሰቀልክበት ቦታ ምን ያክል ከፍ አድርገህ እንደሰቀልከው ነው። ነፍስያህን ምን ያክል እንደቆለልካት የሚያሳይ ነገር ነው። ትንሽ እቺን ነፍስያህን ወንድማችን ተንፈስ አድርጋት። ማንኛውም ወንድማችን መውሊድን አስመልክቶ ከተናገረው ንግግር ስንመለከት ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። አንድ ነገር ሸሪዓዊ የሚሆነው በዲን ላይ የተፈቀደ የሚሆነው ረጅም ዓመታት ስለቆየ 10 ዓመት 20 ዓመት 1000 ዓመት ስለቆየ ሳይሆን በዛ ስራ ላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ትእዛዙ አለበት ወይ? ለምንድነው ሁሌ ይሄንን የምንለው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ኸይር ነገር ኑሮ ወደ አላህ የሚያቃርባችሁ ነገር ኑሮ ሳላመለከታችሁ የቀረውት ነገር የለም። መጥፎ ነገር ኑሮ ደግሞ ወደ ከአላህ ጋር የሚያጣላችሁ ነገር መጥፎ ነገር ኑሮ ሳላስጠነቅቃችሁ የሄድኩት ነገር የለም። ሁሉንም ነገር ግልጽ አድርጌያለሁ ብለው ተናግሯል። በሌላም ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም የኔ ትእዛዝ የሌለበትን ስራ አትስሩ ብለው ከልክለዋል። መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረዱን ብለው ተናግረዋል። የሆነን ዒባዳ አምልኮት ብለህ ለመፈጸም የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያስፈልገዋል። ለዚህ ነው ይህ ተግባር የነብዩ ትእዛዝ የለበትም ብለን የምንቃወመው ማለት ነው። በእርግጥ ንግግራችንን በስነ ስርዓት ማቅረብ ይጠበቅብናል። ይሄ ሲባል መውሊድን የተቃወመ ሁሉ በትክክለኛ መልኩ ተቃውሟል ሊባል አይችልም። ምክንያቱም አንዳንዱ ስርዓት በሌለው መልኩ ሊቃወም ይችላል። ልክ አንተ አሁን ሐሳብክን ስርዓት በሌለው መልኩ እንደገለጽከው ማለት ነው። ሌላው መውሊድን የሚቃወሙ ሰዎች የሚያቀርቡት ማያሳምን ነገር አለ ብሎ የጠቀሰው ምንድነው? እንዴት እሳቸው የራሳቸውን በዓል ሊያከብሩ ይችላሉ አለ። የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እንዴት አይችሉም? ማስተማር ከተፈለገ ለምን አይቻልም? አብረው ከሷሃቦች ጋር አመታትን ኑረዋል አይደለ? በኖርበት ሰዓት የኔን መውሊድ ማክበር አለባችሁ ብለው ሸሪዓዊ ድንጋጌ ያደርጉታል። ከዛም በኋላ በመታከብሩ ጊዜ እነዚህ ነገሮች መደረግ አለባቸው። የሚቀራ ቁርአን ካለ የሚባል ነገር ካለ ይሄ ይባላል። የሚያስፈልገው ነገር ካለ መሟላት ያለበትን መስፈርት ነግረው በዝርዝር አጽድቀውልን ይሄዱ ነበር። እንዴት አያከብሩትም? አንድ ሰው የራሱ ልደት ማክበር ምኑ ገረመ? በእኛስ የተለመደ ነገር አይደለም። ራስክን እንደ ተራራ እንደዚህ መቆለልህ ነው እንደዚህ አይነት ነገሮች ላይ እንድትሳሳትና በጣም ነገራቶች ላይ ደፋር እንድትሆን ያደረገ። ትንሽ ዝቅ በል። ከዚህ በፊትም ተደጋጋሚ ተናግሬ ያለሁኝ ዝቅ ብለህ ተማር፣ ገና ይቀራሃል። ዲን ላይ በጣም እያበላሸህ ነው። ሸሪዓን እያበላሸህ ነው። አትግባ፣ በዚህ አይነት ርዕስ አትግባ። አንተ ይቀራሃል። ገብቶናል። በጣም ደፋር ነህ፣ ሲበዛ በጣም ደፋር ነህ። ግን ሸሪዓ ላይ ድፍረት አይጠቅምም ወንድማችን። ሸሪዓ በድፍረት አይሆንም። እኔ እንዴት እንደረሳችሁኝ አላውቅም ምናምን ትላለህ። እኔን እኮ እንዴት እንደረሳችሁኝ አላውቅም። አንተ ማን ነህ? ተድላ እኮ ነህ። ሌላ ምንድን ነህ? ነብይ ነህ? መላእክት ነህ? ምንድን ነህ? የምትታወቅበት አንድ ነገር ቢኖር ድፍረት ነው። ድፍረት ደግሞ ሁሉ ጠፍቶት አይደለም፣ ግን ቦታ ይመረጥለታል ለድፍረት። እንደዚህ አይነት አይን ያወጣ ድፍረት ያለ ቦታው ሲሆን ደግሞ ትልቅ ብልሽትን ያመጣል። ልክ አንተ አሁን ሰዎችን እያወዛገብክና እያጨቃጨክ እንዳለ ሁሉ ማለት ነው። በምን ምክንያት? ያለ እውቀትህ ገብተህ ቢድዓ ላይ ትንታኔን ሁክምን ልትሰጠን ማለት ነው። ሱብሃንአላህ። በእርግጥ ትልቅ ሰው ነህ፣ ምናልባት በእድሜ አባቴም ልትሆን የምትችል ሰው ነህ። ግን ምንም ማድረግ አልችልም። በዚህ አይነት መልኩ ሸሪዓ ላይ ገብተህ ነገራቶችን ስታበላሽ ደግሞ ዝም ብሎ ማየቱ ትንሽ ይከብዳል። ከዛም በጣም ያሳቀኝ ነገር ማለት በቃ ራስክን እንደሌላ ነገር ማየትህና ሰዎች አንተን እንደሚጠባበቁህ ማሰብህ ማለት ነው። እኔ አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ አለ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። የፈለግከው ማለት ትችላለህ። እንኳን አደረሳችሁ ማለት አብረህም ማክበር እኮ ትችላለህ። እኛ እየተቃወምን ያለነው ያለ እውቀት እንደዚህ ገብተህ ነገራቶችን ማበላሸት ነው እንጂ ከዛ ውጭ የፈለግከውን ማድረግ ትችላለህ። ተድላ ለመውሊድ በዓል እንኳን አደረሳችሁ አለ ተብሎ የሚጨመር የለ የሚቀነስ የለ። ምን ለውጥ ያመጣል? ያንተ እንኳን አደረሳችሁ ማለት አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። አንተ እንኳን አደረሳችሁ አልክ አላልክ፣ መውሊድ ላይ ምን የሚቀንሰው ምን የሚጨምረው ነገር አለ?
መውሊድ ከተሰጠበት ሁክም ምን የሚቀንሰው ምን የሚጨምረው ነገር አለ? ያንተ እንኳን አደረሳችሁ ማለት አለ ማለት እንዴት ነው ራስክን እያሰብኩ ያለው? የሆነ ዲኑ ላይ የምትቀይረው የምትቀንሰው ነገር ያለ ይመስላል? እንኳን አደረሳችሁ ማለት አይደለም አብረህ ማክበር እኮ ትችላለህ። እኛ የምንቃወመው ያ ተግባር ትክክለኛ ስራ እንዳልሆነ በትክክለኛ ማስረጃዎች መናገርና መናገር ብቻ ነው። እንኳን ያንተ እዚህ የመውሊድ በዓል ላይ እንኳን አደረሳችሁ ማለት አንዳንድ ሰዎችን አላየህም እንዴ? ለክርስትና በዓል ከኢስላም ውጭ ለሚከበሩ በዓላቶች እንኳን አደረሳችሁ እያሉ በሚዲያ ሲለቁ ምናምን አላየህም? ያ ማለት የነሱ እንኳን አደረሳችሁ ማለት የክርስትና በዓልም ሌሎችም ከኢስላም ውጭ ያሉ በዓላቶች ኢስላም ውስጥ ቦታ እንዲኖራቸውና የተፈቀደ እንዲሆኑ ያደርጋል። በጭራሽ ምንም የሚያንቀሳቅሰው ነገር የለም። አንተ እንኳን አደረሳችሁ ማለት ልክ እንደዛ ነው። አልክ አላልክ የሚያመጣው ለውጥ የለም። ምን ያክል ራስክን እንደሰቀልከው የሚያሳይ ነገር ነው። አሁንም ወንድማችን ነፍስያህን ዝቅ አድርጋት። በጣም ሰቅለህን ያስካት። ራስክን የሰቀልክበት ቦታ በጣም ከፍ ስላለ ስለራቀ ዝቅ ለማለት ለመተናነስ ተቸግረሃል። የተወሰነ ሊያስቸግርህ ይችላል። ነገር ግን እንደምንም ታገል። ነፍስህን አሁንም ዝቅ አድርጋት። አለበለዚያ በጣም ብዙ ብልሽቶችን አሁንም ታስከትላለህ። እዛም እንግዲህ በስተመጨረሻ የተለያዩ ትንታኔዎችን ሲሰጥ ቆየና ምን አለ ወንድማችን መውሊድ ቢድዓ ነው አይባልም ብሎ ዘጋው ማለት ነው። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። በጣም የሚገርመው የሚያከብሩ ሰዎች ራሱ ቢድዓ መሆኑን ያውቁታል። ባይሆን ቢድዓ ሆኖ ጥሩ ቢድዓ መጥፎ ቢድዓ አለ እያሉ እነሱ ይከፍሉታል እንጂ የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃሉ። አንተ ደግሞ የሚያከብሩትንም ተቃርነህ የማያከብሩትንም ተቃርነህ ቢድዓ ነው አይባልም አልክ እና ሱና ልታደርገው ነው። ሱና ስታደርገው ሱና ማለት ደግሞ ምን ማለት ነው? ይሄንንም በደንብ አታውቀው። አጠቃላይ ባላወቅከው ነገር ገብተህ እየዋኘህ ነው ያለው። መውሊድ ቢድዓ ነው አይባልም ማለት እና ምን ይባል? ቢድዓ ማለት የሆነ ስድብ መስሎህ ነው? መውሊድ በዓልን የሚያከብሩ ሰዎች ራሱ ቢድዓ ነው ግን ጥሩ ቢድዓ ነው ብለው ነው የሚያከብሩት። ሱብሃንአላህ። እንደዚህ ነው። የሆነ እውቀት የሌለህ ቦታ ላይ ስትገባ በጣም ብዙ ጉድን ነው ይዘህ የምትመጣው። ምንድነው እንደሚሉት ኢዛ ደኸለ الرجل في غير فنه አታ ቢልዓጃኢብ ይላሉ። ሰውየው ያለ ዘርፉ የሆነ ጉዳይ ላይ ሲገባ በጣም አጃኢብ የሆኑ ጉዶችን ይዞ ይመጣል እንደተባለው አንተም ያለ ዘርፍህ ገብተህ ብዙ ጉዶችን እያሰማህን ነው። ነስአሉላህ ሰላመተ ወልዓፊያ። አላህ ማስተዋሉን ይስጥህ። ራስክን ከሰቀልክበት ቦታ ዝቅ የምታደርግበትን የመተናነሱን አቅምም አላህ ይወፍቅህ። ያለ እውቀት በድፍረት እየገባህ ከምታበላሻቸው ነገሮች የሚያዳምጡህን ሰዎች አላህ ከመደናገር አላህ ይጠብቃቸው። ምናልባት በቅርብ የምታውቁት ዑለሞች እርግጥ ነው በጣም ሊያስቸግራችሁ ይችላል። ለራሱ የሰጠውን ቦታ የተለየ ቦታ ስለሆነ ወርዶ ዝቅ ብሎ ለመነጋገርም ትንሽ ሊያስቸግራችሁ ይችላል። እንደምንም ግን ቀርባችሁ ልጁን ብታነጋግሩት ወደ ዒልም መስመር የሚገባበትን እውቀት የሚይዝበትን መስመር ብታመቻችሁ ጥሩ ነው። ይሄ ዙሪያው ላይ ላሉ ዑለሞችና ዳዒዎች የምሰጠው መልእክት ነው። ከዛ በተረፈ አሁንም እንደመጨረሻ ያለ እውቀትህ አትግባ እንምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተድላ ወንድማችን ከገባው እስከሚገባው ተነግሮታል። አንድ ሰው ሰለምኩ ካለ በደንብ ስለ እስልምና ማወቅና እውቀት መገብየት አለበት ማለት ነው። ከገበየ በኋላ ነው ልክ እንደ ኡስታዝ 10 ዓመት ተምሮ በ10ኛ ዓመቱ በ9ኛ ዓመቱ ወደ ማስተማር የመጣው ማለት ነው። ስለዚህ ከሱ ተማር ማለት ነው ቢያንስ